ምንድነው ነጋዴዎችን ሁለት ፍሬ ብቻ ነው የቀረው አልቋል እቃው ሳያልቅባችሁ ቶሎ ወሰዱ ምናምን ሲሉን የመግዛት ፍላጎታችን የሚጨምረው ይህ ዝም ብሎ የሚመጣ ስሜት አይደለም ነጋዴዎችን ሆነ ብለው አቅደውበት እቃቸው ቶሎ እንዲሸጥ ከስተመር ቶሎ እንዲገዛቸው የሚያደርግ የዳርክ ሳይኮሎጂ ቴክኒክ ነው ዛሬ ደንበኞቻችንን ቶሎ ወስነው በፍጥነት እቃችንን እንዲገዙን የሚያደርግ 7 ስቴፖች የምናይ ይሆናል ሰላም እንዴት ናችሁ ሄለን ነኝ ዲጂታል ማርኬተር ነኝ አዲሶች ሆናችሁ ሰብስክራይብ በማድረግ ቻናሌን ጆይን አድርጉ የኔ ቤተሰብ ሆናችሁ ደግሞ ላይክ በማድረግ ቪዲዮን ጀምሮ ከኔ ጋር ቆዩ በንግድና በሽያጭ ውስጥ የሰዎችን ስነ ልቦና ክፍተት ተጠቅመን እቃዎቻችንን በፍጥነት እንድንሸጥ የሚያስችሉን 7 የዳርክ ሳይኮሎጂ ቴክኒኮች ከነዛ ውስጥ አንዱ የእጥረትና የጊዜ ገደብ ነው ምን ያደርጋሉ ሁለት ፍሬ ብቻ ነው የቀረው ዲስካውንት አልቋል ቅናሽ ለ3 ቀን ብቻ ነው የሚቆየው ምናምን ይያሉ ሰዎችን ስነ ልቦና በመቆጣጠር ቶሎ መግዛት እንዳለብን ሳያልቅ ዲስካውንቱ ወስነን እንድንገዛ ያደርገናል ማለት ነው ሁለተኛ ደግሞ የስ ሊደሪንግ ቴክኒክ ይባላል ወይም ደግሞ ከስተመሮቻችን እሺ እንዲሉ የሚያደርግ ቴክኒክ ማለት ነው ለምሳሌ እኔ ይሄንን የአፍሪ ኸርባል ቅባት እሸጣለሁ እንበል ይሄንን ቅባት ስሸጥ ትገዛኛለች ብዬ የማስባት ከስተመሬ እደውልና ሰላም ጤና ስጥልኝ ሄለን ነኝ ይሄንን ቅባት እሸጣለሁ እና ስለ ፀጉር እንክብካቤ እንድናወራ 3 ደቂቃ ካለሽ ብዬ ጠይቃታለሁ ይሄ አንድ ጥያቄ ነው አዎ አለኝ ትለኛለች ምክንያቱም 3 ደቂቃ በጣም ቀላል ነው ከዛ ቀጥሎ ምንድነው ማደርገው የሚሰባበረውን ፀጉርሽን አላድግ ያለው ፀጉርሽን ወዙ የጠፋ ፀጉርሽን ያሳስብሻል አይደለ ብዬ ጠይቃታለሁ እዚህ ጋር ልጅቷን ያለባትን ፕሮብለም ነው የነገርኳት ያለሁት ትክክል ነው ፀጉሯ ተበላሽቷል አዎ ትለኛለች ከዛ በሶስተኛ ደረጃ የምጠይቃት ጥያቄ ስለዚህ ለዚህ መፍትሄ የሚሆን ከተፈጥሯዊ ነገር የተሰራ ምንም አይነት ኬሚካል የሌለው በ3 ሳምንት ውስጥ ለውጥ ልታይበት የምትቺ አሪፍ ቅባት ብታገኝ ትገዣለሽ ወይ ብዬ ጠይቃታለሁ አዎ ትለኛለች ምክንያቱም ችግር ውስጥ ነች ያለችው እቺ ልጅ ስለዚህ ቡም እቃዬን መሸጥ እችላለሁ ማለት ነው አንደኛ ይሄንን ዘዴ ይጠቀሙታል ሶስተኛ ደግሞ ፕራይስ ኮምፓሪሽን ወይም ደግሞ የዋጋ ንጽጽር ነው ለምሳሌ ይሄንን እስክርቢቶ ዋጋው እኮ 20 ብር ቢሸጡት እኮ ያዋጣቸዋል ካመጡት ዋጋ አንፃር ሲነጻጸር 20 ብር ያዋጣቸዋል ግን ደግሞ የዋጋ ንጽጽር ለመፍጠር ፈልገው 50 ብር ይሉናል ይሄ እስክርቢቶ እኔ ፍላጎት አለኝ ለመግዛት ግን 50 ብር ተወዶብኛል ስለዚህ 50 ብር እንደሆነ አውቄ ዝም ብያለሁ ከዛ ግን የሆነ ሰዓት እቃውን በፍጥነት ለመሸጥ ሲፈልጉ ምንድነው የሚያርጉ በ50 ብር ስንሸጠው የነበረው እስክርቢቶ በ20 ብር መውሰድ ትችላላችሁ ለትንሽ ጊዜ ነው የሚቆየው በ20 ብር መውሰድ ትችላላችሁ ብሎ ይላሉ ማለት ነው ኦ በቃ ቶሎ ብዬ መግዛት አለብኝ ቀንሶ ያለ ዋጋው ቀንሶ ያለ ቶሎ መግዛት አለብኝ ነገር ደግሞ 50 ብር ይሆናል ብዬ ስለማስብ በፍጥነት በ20 ብር እገዛለሁ ማለት ነው ይሄንን ስቴፕም ይጠቀሙታል አራተኛ ደግሞ ፍርሃትን ማጉላት የከስተመር ፍርሃትን ማጉላት ለምሳሌ ድርጅትሽ አደጋ ውስጥ ነው ይሄንን ነገር ካልተጠቀምሽ የነሱ ምርት ወይም የሚሸጡት ነገር ለናንተ በጣም አስፈላጊ እንደሆነ ያሳምናሉ እንዴት የናንተን ችግር አጉልተው ነው የሚነግራችሁ ነገ እንደዚህ ይፈጠራል የኔን እንደዚህ ካልተጠቀምሽ ይሄንን ካልተጠቀምሽ ነገ እንደዚህ ሊሆን ይችላል ድርጅትሽ ሊከስር ይችላል ወይ እንቅባት ካልተጠቀምሽ መላጣ ልትሆኚ ትችያለሽ ሁላ ሊሉ ይችላሉ በቃ አጋን ነው የሚናገሩ ችግሩን ማለት ነው ለምሳሌ ይሄንን ቅባት ተጠቅመሽ ፀጉርሽ ያድግልሻል ካልኳት አንድ ልጅና ወይም ደግሞ ፀጉርሽ በጣም እየተሰባበረ እየተጎዳ ነው ይሄንን ቅባት ተጠቅመሽ ግን ወደ ነበረበት መመለስ ማድረግ ትችያለሽ ብላት መላጣ ከመሆን ብላ ምንድነው የምታደርገው ቅባት ትገዛለች መጀመሪያ ያልኳት ስቴፕ ግን ፀጉርሽ ያሳድጋል ኦፍ ኮርስ ሁሉም ሰው ፀጉር እንዲያድግለት ይፈልጋል ግን ደግሞ ብር አውጥቶ መግዛት አይፈልግም ስለዚህ ፕሮብለም ሲኖር ነው እኛ መሸጥ የምንችለው ፀጉሯ እየተሰባበረ እየተጎዳ ነው እቺ ልጅ ስለዚህ ያለው መፍትሄ ይሄንን ቅባት ነው በቃ አለቀ ትገዛለች ይሄንን ስቴፕ ይጠቀማሉ ችግርን አጉልቶ ይነግሩናል ችግሮቻችንን ማለት ነው በፍጥነት እንድንገዛቸው አምስተኛ ደግሞ ሶሻል ፕሩፍ ማኒፑሌሽን ነው ይሄ ማለት የነሱ ምርት የነሱ የሚሸጡት ነገር ሰው በጣም እንደወደደው በጣም ተወዳጅ እንደሆነ ብዙ ሰው እንደገዛቸው ሊያሳምኑን ይሞክራሉ ማለት እኔ በራሴ የሚያዩት ነገር ነው እኔ ድሮ ኮሌጅ እየተማርኩ ያለ በጎን ኮፊ ሾፕ ነበረኝ እና በዛን ሰዓት
ቡና በጣም ነበር የሚሄደው። ግን አንዳንድ ቀን ስራ የማይኖር ሰዓት ነበረ እና አንድ ሰው ካልተቀመጠ ሰው በጭራሽ አይገባም። በቃ ሰው ከተቀመጠ ግን አንዱ ይመጣል፣ አንዷ ትመጣለች፣ በቃ ሙልት ይላል ቤቱ ማለት ነው። ይሄ ምንድነው? የሰዎች ሳይኮሎጂ ነው። በቃ እዛ ቦታ ላይ ከተገኙ ይሁን ሰዎች ይሄ ነገር አሪፍ ማለት ነው፣ ብዙ ሰው ከዛ እየገዛ ነው ምናምን ብሎ ስለሚያስብ ሰው ያደረገውን ነገር ያደርጋሉ ማለት ነው። ይሄ የኛ የሰው ልጆች ዳርክ ሳይኮሎጂ ነው። አሁን ላይ አንዳንድ ሰዎች ይጠቀሙታል፣ በሶሻል ሚዲያም ቢሆን ማለት ነው። እንደዚህ ተጠቅሜ እንደዚህ አድርጎልኛል፣ የእከሌ ምርት እንደዚህ ተጠቅሜ በጣም አሪፍ ሆኖልኛል ምናምን ይላሉ ማለት ነው። ሁሉም ውሸት ናቸው እያልኩኝ አይደለም፣ ግን ደግሞ አንዳንዶቹ ይህንን ስቴፕ ይጠቀማሉ። ያልሆነ ነገርም ሆኗል ብሎ ይጠቀማሉ ማለት ነው። ብዙ ሰው ወዶታል፣ ብዙ ሰው እንደዚህ ሆኗል ብሎ ይጠቀማሉ ማለት ነው። ስድስተኛ ደግሞ የነፃ ስጦታ ወጥመድ ይባላል። ይሄ ማለት እንዴት ነው? የሆነ ነገር ለመሸጥ አስቀድማችሁ የሆነ ነገር እንደ ናሙና ነገር የሆነ ነገር በነፃ መስጠት። ለምሳሌ ኮርስ የሚሸጡ ሰዎች አሉ። የኮንቴንት ክሬሽን የምን ብዙ ኮርሶች ይሰጣሉ። ከዛ በፊት የሰዎችን አምኔታ እንዲያገኙ በነፃ እውቀታቸውን ሼር ያደርጋሉ፣ በነፃ ያስተምራሉ፣ በነፃ እንዲያውቁ ያደርጋሉ። በዚህ ብቻ አይደለም፣ በኮርሱ ብቻ አይደለም። አስታውሳለሁ ከ2 ዓመት በፊት ቴስቲ ሶያ ካምፓኒ በየሰፈሩ እንትን እያደረጉ ነበረ። ይሄ የአይስክሪም ካፕ አላ ከነማንኪያው በሱ እያደረጉ በነፃ ለሰዎችን እያደሉ ነበረ። ምክንያቱ ይሄ ለምንድን ነው የሚጠቅመው? አንድ ሰው የሆነ ነገር በነፃ ሲጠቀም ቀጥሎ ደግሞ የሆነ ነገር መግዛት እንዳለበት አይምሮ ይነግረዋል። የሆነ ነገር እዳ እንዳለበት ነው የሚያስቡ። የኛ የሰው ልጅ አይምሮ የሆነ ነገር በነፃ ስናገኝ የሆነ ነገር ደግሞ እዳ አለብንና ወይ የምናውቀው ነገር ነውና ከዛ መግዛት እንጀምራለን ማለት ነው። ይህንን ስትራቴጂ ይጠቀማሉ። 7ኛ ደግሞ አይደንቲቲ ወይም ደግሞ የሆነ አይነት ማንነት መስጠት ለከስተመሮቻችን። ለምሳሌ እኔ ይህንን ሰዓት እየሸጥኩ ነው እንበል። ይህንን ሰዓት የተሰራው ለተራ ሰዎች ሳይሆን ለስኬታማና ለስራ አስኪያጆች ብቻ ነው እና ይህንን ሰዓት ግዙኝ ብል ምንድነው የሚያስበው? በቃ ክብሩ ነው የሚያስበው፣ ማለት ያለበት ደረጃ። ሰዎች አንዳንድ ጊዜ እቃ ሲገዙ ወይ የሆነ ልብስ፣ ጫማ ምናምን ሲገዙ ያሉበትን ደረጃ ለማሳየት ነው፣ ማለት ዘናጭ ለመባል ነው። ዘናጭ ልብስ የሚለብስ መቼስ አንድ ሰው ዘናጭ እንዲለው ሰው ነው አይደለ? በቃና የሆነ አይነት ነገር ማሳየት ይፈልጋሉ ለሰዎችና እንደዛ ብለን አይደንቲቲ ስንሰጣቸው ደስ ብሏቸው ይገዛሉ። ለምሳሌ እኔ እናት ነኝ፣ ሴት ልጅ አለችኝ፣ ወይ እንደዚህ አይነት ቪዲዮ ባይ እገዛለሁ። ልጅሽን በጣም የምትወጃት ከሆነ እንን የፕሪንሰስ ቀሚስ መግዛት አለብሽ ብትለኝ፣ ዋው ልጄ ወዳታለሁ፣ ልዕልት እንድትመስልልኝ እፈልጋለሁ፣ ስለዚህ የግዴታ መግዛት አለብኝ። እቺ ሴትያውን ምንድነው የሰጠችኝ? የሆነ አይደንቲቲ። ምን አይነት አይደንቲቲ? ልጄን እምወዳት፣ በቃ ትክክለኛ ከልቤ ስለምወዳት ልጅሽን የምትወጃት ከሆነ ይህንን ግዢ፣ አለቀ። እንደዚህ አይነት አይደንቲቲ። እናም ደግሞ በሜካፕ ዙሪያ ምንድነው የሚባለው? ይሄ ሜካፕ ምናምን የሚሰሩ ከሆነ ቅንድብ ምናምን የሚሰሩ ከሆነ ቆንጆ የፊት ቅርጽ ካለሽ ይህንን የቅንድብ አይነት ሞክሪው ብትል፣ አሁን ለምሳሌ ቆንጆ ነኝ ብላ የምታስብ ሴት ሄዳ እንትን ትላለች፣ በቃ ቆንጆ ስለሆንኩ ብላ ማለት ነው። እና እንደዛ የሆነ አይነት ስም ለከስተመሮቻችን መስጠት አለብን። ክብር ያገኙ ምናምን ስለሚመስላቸው በፍጥነት ይገዛሉ ማለት ነው። ይህንንም ስቴፕ ተጠቀሙት እንላችሁ የምፈልገው ነገር። ይህንን ስቴፖች፣ ይህንን ቴክኒክ ብትጠቀሙ በጣም አሪፍ ነው። እቃችሁ ይሸጥላችኋል። ሆኖም ግን እዚህ ጋር አንድ ሪስክ ሊያመጣላችሁ የሚችል ነገር አለ። ሪስክ የሚሆነው ምን ሲሆን ነው? ፌክ የሆነ ነገር ስትሸጡ ወይ ኳሊቲ የሌለው ነገር ወይ ጥራት የሌለው ስራ የምትሰሩ ከሆነ በዚህ መንገድ ንግዳችሁን አታስተዋውቁ። ስማችሁ ነው የሚያበላሸው። ለምሳሌ እኔ እችን ቅባት ሽጫለሁ እንደዚህ የሚያደርግ በ3 ሳምንት ለውጥ የሚያሳይ ምናምን ብዬ ሸጥኩላት፣ የገባሁላትን ቃል ካልሰራ የዚች ልጅ ቅባት እንዳትገዙ፣ ምክንያቱም እንደዚህ ብላኝ ገዝቼ ምንም ለውጥ አላየሁበትም ብላ ነው ለሰዎች የምትነግርልኝ። ስለዚህ ስሜ ይበላሻል። ሁለተኛ እሷም ከኔ አትገዛም ማለት ነው። ስለዚህ ይህንን ስትራቴጂ ስትጠቀሙ የግዴታ ኳሊቲ ያለው መሆንን እወቁ። ለዛ ሰው ፕሮብለም ሶልቭ ያደርጋል ወይ የሚሸጠው እቃ እርግጠኛ ሁኑ በምትሸጡት እቃ። ከቻላችሁ ራሳችሁን የምትጠቀሙት ነገር መሆን አለበት።
ራሳችሁ ላይ ያሳያችሁ የምትጠቀሙ መሆን አለበት እንጂ ፌክ ነገር ጥራት የሌለው ነገር የምትሰሩ ከሆነ ስማችሁም ይበላሻል፣ ከስተመርም ታጣላችሁ፣ ሁለተኛ ከናንተ አይገዙም እና ተጠቀሙበት። በጣም አሪፍ ነው እላለሁ። እናም ደግሞ የዛሬ ቪዲዮ ይሄንን ይመስላል። ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።